ከቤታችሁ ይውጣ። ለ10 ዓመት ቤታችሁ ውስጥ የተቀመጠ መርገም ተሸኝቶ ይሂድ። ይውስጥ ይለፉት ላባሽታ ወራሽታ እግዚአብሔር በዚህ ያላሚ ክርክር አለ እናንተ ቤት ውስጥ ክርክር አለ። ክርክር እና ሙግት አላችሁ። ወደ ብዙ ዓመት እየታገላችሁ እየተከራከራችሁ እየጸለያችሁ እጃችሁ ያመጣ ቤታችሁ ያመጣ እግዚአብሔር ምስክር ዛሬ ነው የሚለኝ ጌታ ከዚህ ስትመለሱ በ25 ቀን ውስጥ መልሱ ወደ ቤታችሁ ከዛ ምድር እንድትሰደዱ ምድሪቷን ለቃችሁ እንድትሄዱ ሁሉ ያልተደረገባችሁ ያልተሰራባችሁ ሴራ የለም። እግዚአብሔር ግን እንዲያ ስለሚወዳችሁ በሚጠሏችሁ መሃል ለማችሁ በሚጠሉት መሃል በክብር እንዳገኛችሁ ዛሬ ማታ እግዚአብሔር እንዲያለ ከዚህ ስትወጡ መሻገር ለቤታችሁ ሆነዋል። መሻገር ለሕይወታችሁ ሆነዋል። ኢየሱስ ጌታ ነው። እጃችሁ ሲዘርጉ አለ ወደ እነዚህ ሰዎች ዛሬ ማታ እናንተና ነገራችሁ ተሻገረ በሉሽ። ያዛት እስካለ እግዚአብሔር እንዲያለ ቤታችሁ ውስጥ ለዓመታት የተቀመጠ በገንዘባችሁና ባላችሁ ጉልበት መመለስ ያቃታችሁ ቆቅልሽ እግዚአብሔር አምላክ እንዲያለ ብዙ አገራትን ብዙ አገልጋዮች ጋር ሄዳችሁ ያልተፈታ ዓመታትን ያስቆጠረ ሃሌሉያ ሰፈር የሚያውቀው ቤተሰብ የሚያውቀው የጌታ የእግዚአብሔር መንፈስ እንዲያለ ዛሬ ማታ ከቤታችሁ ላይ ተደመሰሰ። እጃችሁ ዘርጉና ተደመሰሰ በሉ። ተደመሰሰ በሉ። ተደመሰሰ በሉ። ትልቅ ድንጋይ ከቤታችሁ ደጃፍ ተንከባሎ ከቤታችሁ ተቁል እንዲቁልቁለት እየተንከባለለ ከቤታችሁ ጣሪያ ላይ ወርዶ ሲሄዳል። እግዚአብሔር ያለ በእናንተ በሁለታችሁ ደም ውስጥ የታወጀ አዋጅ፣ በእናንተ ቤት ውስጥ የታወጀ አዋጅ፣ በእናንተ ልጆች ውስጥ የታወጀ፣ በእናንተ ንግድ ውስጥ የታወጀ፣ በእናንተ ዘር ውስጥ የታወጀ የሰይጣን አዋጅ ዛሬ ምሽት ተገለበጠ። ዛሬ ምሽት ተገለበጠ። ዛሬ ምሽት ተገለበጠ። ይዛችሁ የመጣችሁት ሸክም በዚህ ቤት ውስጥ ተራገፈ። በናዝሬቱ በኢየሱስ በላያችሁ ላይ የተቀመጠ እርግማን ተሰበረ፣ ተሰበረ። እጃችሁ ዘርጉና መንከራተት አበቃ በሏቸው። አሜን። መንከራተት አበቃ። እናንተ ቤት ውስጥ ታሞ የተኛ ቤታችሁ ውስጥ ታሞ የተኛ የታሰረ ሰው አለ። የታሰረ ሰው አለ። እግዚአብሔር እንደዚህ ነው የሚለኝ ከዚህ ምሽት ጀምሮ ልንገራችሁ፣ ኢኮኖሚያችሁ ታስሯል። የታሰረ ሰው አለ ልጅ ነው ማለት የጌታ መንፈስ እንዲህ ነው የሚለኝ ከዚህ ምሽት ጀምሮ ቤታችሁ ላይ ኤፍታ ሆነ፣ መፈታት ሆነ። ምንድን ነው ይሄ? ዝም ብሎ ምንም ሳይጎሉ ምንም ነገር ሳይጠፋ ዝም ብሎ በቃ እኛን ጠርቶ ከቤት ወጥቶ አሁን ጎዳና ነው የሚኖረው። አያችሁ ጠላት እናንተ ሲያጣ የእናንተን ነገር ነው የሚያስበው። አጠገባችሁ ያለው ሰው አንተ ብቻ ሳትሆን ዘር ማንዘር ዛሬ ይፈታል። ጮክ በሉና አንተ ብቻ ሳትሆን ዘር ማንዘር ይፈታል። አንተ ብቻ ሳትሆን ዘር ማንዘር ይፈታል በሉ። አንድ ሰው ጮኸ አሜን ይበል። አንድ ሰው ጮኸ አሜን ይበል። እናንተ ቤት የዛሬ 25 ቀን ውስጥ ማለት ነው 25 ቀን ጌታ ብሏቸዋል። 25 ቀን ውስጥ የምስጋና ፕሮግራም ታደርጋላችሁ። የጠፋው ልጃችሁ ተመልሶ ኢየሱስ ጎፍታና አሜን። ኢየሱስ ጎፍታና ኢየሱስ ምን ማለት ነው?
ጌታ ነው ማለት ነው። እግዚአብሔር እንዲያለ ከአንተ አባት አያት ተከትሎ የሚመጣ ቤተሰብህ ውስጥ የሚመለክ የጨሌ መንፈስ እግዚአብሔር ከአንተ ቤተሰብ የሚመጣ መርገም ልጅናውን እያከራተተ ያለ ዛሬ አንድ ነገር አየሁ። እግዚአብሔር ዛሬ ለአንድና ለመጨረሻ ላይከተል ተቆረጠ። ይሄን ልጅ እግዚአብሔር አምጥቶ ያው እግዚአብሔር ምስክሬ ትልቅ አገርን የሚገነባበት ወንጌላዊ አድርጎ ሲቀባዋል። ለብዙዎች የመካን በር ሆኖ የብላቴና ተቀባ። ቤታችሁ ውስጥ የታሰረ ነገር ዛሬ ተፈታ። ቤታችሁ ውስጥ ያለ መርገም ተሰበረ። ደምህን ይዞ ደግሞ የሚያጨናንቅ አጋንንት እጅ አለ። ደምህን ይዞ የሚያጨናንቅ መንገድ ላይ ሊደፋህ የወጣ መንፈስ ነው ማለት እግዚአብሔር እንደዚህ በሉ ይለኛል። አሜን። ጀምሮ ከላይ ተሰበረ። አሜን። የዛሬ 15 25 እኔ ጋር ትደውላላችሁ። ልጃችሁ ወደ ቤታችሁ ይመጣል። አሜን። ቤታችሁ ላይ ምስጋና ይሆናል። ሽባነት ተከትሏል። አንቺ ላይ የታወጀ በኢየሱስ ማንኛውም አዋጅ የተሰበረ ይሁን። ስንት ዓመት ሆናችሁ? 15 ዓመት። ስንት ልጅ ወለዳችሁ? 3 ልጅ። ምንድን ነው የምትነግሩት? ምንድን ነው የምትሰሩት? እኔ መኪና ነበረኝ አውጥቼ ስራ ነው። የራስን ስራ ትነግዳለህ? እሷ ታስተምራለች። አሁን አማት ወገቧት ማለች ስራ። ስንት ጊዜ ሆነሽ ካለች? 3 ዓመት ስራ ቆምሽ? አቺ እኔ የተላቀቀ አጥንት ገጠር ይጎበስ ማለት ይቻላል። ምንም ባላስሽ ማለት ነው። ጌታ ይችላል። እንዲህ ከሁለቱም አይኗ ላይ እንባ እየፈሰሰ በነጭ ፖስታ ላይ ሆስፒታል የሪፈር ወረቀት ከዚህ ከተማ ውስጥ የተሰጣት አንድ ሴት አያለሁ። የጌታ መንፈስ እግዚአብሔር ስለዚህ ሴት እንዲበላት ይለኛል። ስለቱ ሳይነካት እኔ ዛሬ ማታ ስለሷ ጤንነት ጣልቃ ገብቻለሁ። አጠገባችሁ ያለው እግዚአብሔር ስላንተ ጣልቃ ገብቷል በሉ። እስቲ ጩሁና እግዚአብሔር ስላንተ ጣልቃ ገብቷል በሉ። አሁን ስፍራው የለቀቃለን ወደ ስፍራው ይገባል። እኔ ነኝ አሁን አብ ሆይ አባቴ ሆይ ይህ ያለት ወደ ስፍራው ይገባል። ኪሳራ ካንተ ላይ ይሰበር። ኪሳራ ይሄ ሰውዬ የሚገርማችሁ ነገር ሰው ሲነግር ወደ ላይ ማለት ነው። እሱ ግን ነገሮች ወደ ወላቸው ወደ ቁልቁል ይሄዱበት ነው አይደል? ወደ ቁልቁል ይሄዱበት ነው እና በቃ ተሰበሰባለህ ይበተንባል እና ከሚገባል ገቢ ይልቅ የሚበተን የሚወጣ ወጪ ነው እየበዛ ያለው። ትክክል። ኔጌቲቭ ሰይጣን ሊያስገባ ወጥቷል። እግዚአብሔር እንደዚህ ብሎ ይለኛል፣ ነገር በ7 እጥፍ ዛሬ ተመልሷል። እግዚአብሔር አምላክ እንደዚህ ነው። ወራማሽ ታባራሽ እኔ አንድ ነገራው የሆነ ትንሽ ኢየሱስ ውስጥ ተቀምጠን በቀን 10 ሰው አትንኪያ እኛን ተዋል ሁለቱም
Satya Panimo. ደስተኛ እንዳትሆኚ አንቺን ፎቶ ሰርቶ የደገመን አንድ ወጣት ሰው አለ። በትዳር ደስተኛ እንዳትሆኚ አሕዛብ ሰው ከአንቺ ከዛሬ 7-8 ዓመት በፊት ከአንቺ ጋር የነበረ ወንድ ልጅ ነው ማለት አስቦሻል። ወላጆች ወስዶ ወንዶችን አስቦ ከአንቺ ልጁ እንዳትወጪ እንዳትወጪ ያሰሰረ ቤትሽን አሁን እያመሰ ደስተኛ እንዳትሆኚ በትዳርሽ ደስተኛ እንዳትሆኚ ሰርተሽ እንዳትለወጪ ቋንቋችሁ ውስጥ ደብላለቅ ቤታችሁ ውስጥ ጠላት በጣም የዘራ ክርዳዳ ይሰበር ይሰበር። የሚገርምሽ ነገር ለሊት እስከማተኝ ነው ትልቅ ስትረስ ውስጥ ያለሽ የጌታ መንፈስ እንዲህ ነው። ዛሬ ስላንቺ ቤት ጣልቃ ገብቻለሁ። ትዳርሽ አይፈርስም። እጃችሁ ዘርጉና አይፈርስም በሉሽ። አይፈርስም በሉሽ። አይፈርስም በሉሽ። ወንድ ልጅ ወደ ቤትሽ ይመጣል። ሶስት ወንዶች አሉ። ይጨመርስ ይቁም። እግዚአብሔር አንድ ወንድ ልጅ ሌዊ የሚባል ወንድ ልጅ ሌዊ የሚባል ወንድ ልጅ እግዚአብሔርን የሚያገለግል ለእግዚአብሔር የሚኖር የተሰጠ ልጅ መጪው ዓመት ወደ አንቺ ቤት ይመጣል። ይሄ ቤታችን ያስታርቃል። አሮጌው ፋይል ተቀይሯል። እግዚአብሔር እንዲያል እንባሽናል፣ ሐዘንሽናል፣ ብቸኝነትሽናል። አምላኬ እግዚአብሔር ምስክር ጌታ እንዲያል ይህ ትላልቅ ሴት፣ ትላልቅ እሳት፣ ትላልቅ መከራ ሕይወትሽን አመሰቃቅሎት አልፎታል። የጌታ መንፈስ እንዲያል ምን አጥፍቼ ነው የተቀጣሁት እያልሽ እስክታብሮምሪ፣ እስክትጮይ፣ እስክታነቢ፣ ሌሊቱ ሙሉ እስክትንከባለሊ በእግዚአብሔር ፊት ብዙ አንደኛ እግዚአብሔርን እንዳልወደድሽ በክፋት መንገድ ውስጥ እንዳልተገኘሽ ታውቂያለሽ። ግን ተሰብረሻል። የተሰበርሽው ደግሞ በጓዳ በአደባባይ የተሰበርሽ ባዶ ሜዳ ላይ ቆመሽ ማለት ትላንት ብዙዎችን እየመገብሽ ነበርሽ። ያሰሩ ሰዎች መጥተው ቤትሽ እንዳልተጠለሉ እንዳልተጽናኑ አሁን ግን መውጣት ወዳልቻልሽበት ነገር ጨለማ ውስጥ ገብተሻል። እግዚአብሔር እንዲያል ከዚህ ጭንቀት የተነሳ ጠላሽ ላይ ጠላት ያስቀመጠው በሽታ አለ። የእግዚአብሔር መንፈስ ያሳየኛል። እግዚአብሔር እንዲያል ከዚህ ምሽት ጀምሮ ከአንቺ ላይ ያነሳል። የስኳር በሽታ ይነሳል። የደም ግፊት በሽታ ይነሳል። ሪፈራል ነበርሽ ሱካሩ፣ ፕሬሸሩ፣ ሌላ ደግሞ ሶስተኛው ማዘርሽ ላይ አዋጅ
እግዚአብሔር እንዲህ ነው የሚለው በዚህ በሶስት በሽታ ውስጥ ሊገልሽ በፍጥነት የወጣ መንፈስ በሚገርም ሁኔታ ማለት ነው። ጠላት ብዙ ትዳርሽን በትኗል፣ ነገርሽን በትኗል፣ ህይወትሽን አመሰቃቅሏል። የወለድሻቸው ልጆችን እንኳን ማስተዳደር እስኪያቅትሽ ጓዳሽ ህይወትሽ ሁሉ ተበለሻሽቷል። እግዚአብሔር ዛሬ ራራውልሻል። እጃችሁ ዘርጉ። ተሰበረ በለሲ ኢላሃባ ሼራ ቦራሲ ፓፓፓፓፓያስ ያዛ የፎሳ አስተኛ ይሄ ሆስፒታል የሚያመላልስሽ ቤትሽን ህይወትሽን ያመሰቃቀለ ተመታ። እሺ ወደዚህ እኔ አባቴ በጌታ ኢየሱስ ክርስቶስ አጥንቷ ወደ ስፍራው ይመለስ። አሜን። አሁን ፍጹም ጤነኛ ትሁን። አሜን። በኢየሱስ ስም ነጻ ትሁን። አሜን። Thank you, Holy Spirit. አሜን። ተነሽስ ጀግናውን ሸለመሽ ወይ ሆፕለስ ይነሽ ሆፕለስ ሆፕለስ አለ ጌታ እዚህ ዶስ ነው ሰጥቶሽ ቆሱ እዛ ዶስ ናለ ናማ ዛሬ ከቤት ላይ በሽታ ሄዷል። አሜን። ዛራ ሄዷል። አሜን። ገፋ ሄዷል። አሜን። መርገም ሄዷል። አሜን። አንድ ሰው ጮሆ አሜን ይበል። እንዲጸልይሽ ጓጉተሻል። በእውነት በጣም እንዲጸልይሽ ጓጉተሻል። ባይጸልይልኝ የዚህ ሰው ልብስ ነክቼ ብሄድ ደስ ይለኛል ማለት ባይጸልይልኝ ልብሱን ነክቼ ይላል። አይ ምን አይነት ልብሳችን ራሱ ነው። አንድ ሰው ጮሆ አሜን ይበል። ተራውን ሰው አስፈስቶ እግዚአብሔር ወደ ያለ አሜን ይው ጨብጥ ከአምቦ ሆነ ትደውልልኝና አራት መስፍኔ ትላለህ አለ እግዚአብሔር ምስክሬ ነው። ይሄ ፊት ለፊት ላይ ያለ ፋሲካ ካለፈ በኋላ የሚመጣው ወር ፋሲካ ወሩ ይመጣል። በወሩ ውስጥ ማለት ነው ሰፈሩ ሁሉ ተቀይሯል። ሙሉ ሁሉ ተቀይሯል። ጓደኞች ሁሉ ተቀይሯል። አዲስ ነገር ተቀብለሃል። አታስቢው። በሽታሽ ጠፍቷል። ተራመጂ እጅሽን ስጪ ለነስ በኢየሱስ ክርስቶስ ከዚህ ቀን ጀምሮ በሽታቻው ባላንሷ ሲያስታት የነበረ አጥን ወደ ስፍራዋ ተመልሷል። ከዚህ ምሽት ጀምሮ ኦፕራሲዮን የምትሆኝበትን በሽታ እግዚአብሔር በነጻ ፈወሰሽ።